በጣም ከፋኝ። ምክንያቱም እስከመቼ ነው እንደዚህ መቀጥለው? እግዚአብሔር የት ነው ያለ? ለምን እንደዚህ ያለ ህመም ሰጠኝ ብዬ በጣም ከፋኝ። በጣም ነው የከፋኝ። ግን ደግሞ አይዞሽ ትናንትና አልፎ የለ ትናንት ብዙ አሳልፈሽ የለ ብዬ ራሴን አበረታታለሁ። እንደዚህ ብዬም እሰራለሁ። አሁን ካሜራ መክፈት ስለማልችል ነው እንጂ ብከፍት ፊቴ እንዴት ብሎ አብጦ እንዳለ ውሃ ይዞ ማለት ነው። እግሬ ሁላ እንዴት ብሎ አብጦ እንዳለ ግን መድኃኒቱን እየወሰድኩ ነው ያለ። አሁን እየወሰድኩ ነው ያለ። ገና አልጎደለልኝም እኮ መድኃኒቱን እየወሰድሽ እንዴት ያብጣል? አዎ እስከሚጎል ነው። እስከሚጎል ባንዴ ይጎልልሽም እኮ ቢያንስ ለ10 ቀን ለ15 ቀን እንደዚህ ፊቴ ያብጣል። ባቋርጦ ደግሞ እንደዚህ ነው የሚሆነው። እዚህ በኋላ በፍጹም መድኃኒቱን እንዳታቋርጭ። በፍጹም መድኃኒቱን አላቋርጥም። ግን ደግሞ ምንድነው መሰለሽ ያደክመኛል። አሁን በሽታው በተፈጥሮ ስለሚያደክም ያደክመኛል። እና ደግሞ እስከመቼ ማለት እስከመቼ ነው እንደዚህ የሚቀጥለው? አሁን እኔ እንደዚህ የምለው ምን መሰለሽ ራሴ ወረቀትና ደፍተር ይዤ ህይወቴ እስከመቼ ድረስ ነው በዚህ የሚቀጥለው? መድኃኒት በመውሰድ መስራት የሆነ ቀን ስራ መስራት ባልችልስ ደክምስ? ሰው ነሽ እኮ በቃ የሆነ ቀን ስጋችን ይደክማል። በጣም ነው ማስብ ማለት ነገን ማሰብ አንዳንዴ ግድ ነው። ብዙ ሳልጨነቅ ግን አስባለሁ ነገ ምንድነው የሚሆነው? ነገ እንዴት ነው የማደርገው? መንግስት መድኃኒቴንና በሽታዬን ከማይችልበት ሀገር ላይ ነው ያለው እና እንዴት ነው የማደርገው ምናምን ብዬ ያቺ ዳዋ እናቴን ረስቻታለሁ። አንዳንዴ አንዱን መድኃኒት መግዛቴን አቁሜ እልክላታለሁ እንጂ ረስቻለሁ። በቃ እናቴን ምንም ህይወት የሚባል ከራሴ ጋር በቃ ለራሴ ነው ጊዜ የምሰጠው፣ ለራሴ ህክምና፣ ለራሴ መድኃኒቴን የተለያየ ቦታ ላይ ኢንፌክሽን ሲወጣ ለዛ ክሬም ለመግዛት በቃ ከራሴ ጋር ታውቂያለሽ። ማንም ጓደኛ የለኝም። አንዲት ጓደኛ ብቻ ለብዙ ጊዜ ሆስፒታል ስተኛ ካፍቴሯን ዘግታ አብራ እየተኛች ጓደኛ አለች። ከዚህ ውጪ ማንም ሰው ጋር አልገናኝም። በቃ ከራሴ ጋር ነኝ፣ ከመድኃኒቴና ከስራ ቦታዬ ላይ ጋር ነኝ። በቃ ግን የዚህ ቀን ያልፋል ምናምን አልልም። የዚህ ቀን እንድናለው ምናምን አልልም። የዚህ ቀን እንደዚህ ይሆናል ምናምን አልልም። ታውቂያለሽ በቃ ዛሬን ነው የምኖረው። ለዛ ሁሉ ለጠየቁ ጥያቄ መልስ አላገኝ ስል አንዳንዴ በቃ እኔ ነኝ ስህተት መንገድ ላይ የቆምኩ ወይስ ምን እየተደረገ ነው ብዬ ደግሞ እንደ ሰው ደግሞ እጠይቃለሁም አስባለሁ። ግን በጣም ነው የሚከፋኝ። አሁን ድሮ በጣም ጎበዝ ነበር፣ አላለቅስም፣ እንባዬን ለማንም አላሳይም። አሁን በጣም ነው የሚከፋኝ። በቃ መፈጠሬ ሁሉ ጥያቄ ይፈጥርብኛል። የእውነት ነው የምልሽ አቦ። ሰርች ብታደርጊው አሁን ሌላ ትርፍ ስልክ ካለሽ ህመሙ ምን አይነት ከባድ እንደሆነ ፊቴን ገጽን አጥፍቶታል። ስፔሊንጉን በእንግሊዘኛ ንገሪኝ። ሉፐስ ብትይ ይመጣልሻል። በአማርኛ ብትጽፊው LUPS ያ እንትን ላይ ታገኘዋለሽ። ቲክቶክ ላይ በብዛት አለልሽ። ጎግል ላይ ሰርች ቲክቶክ ላይ ሉፐስ ፎርማሊ ኮልድ ሲስተሚክ ሉፐስ እንትን የኢሚኑ ሉፐስ እድሜ ልክ እንደሆነ ነው የሚነግረኝ። ዝጋ ግን በብዛት አይደለም፣ ላይክ ብዙ አይደለም። ቲክቶክ ላይ አለልሽ። ቲክቶክ ላይ አሁን ሉፐስ ብለሽ ብትጽፊ ሰርች አድርጊ። ቲክቶክ ላይ በብዛት በነጮች እንዴት ፊታቸውን እንደሚያበላሽ ወደኋላ ራሱ ወደ ካንሰር ይቀየራል መድኃኒቱን በትክክል ካልወሰድሽ ውይው ከቲክቶክ ላይ ጸበል ግቢ የምትሉ ሰዎች እናንተ ናችሁ ራሱ ገደል እያስገባችሁኝ። ሰባት አይነት ሉፐስ ነው ያለ። የሚገርምሽ ከነሱ የሚወጣው ለኔ ብዙ አይወጣም። እንዲያውም የኔ ምንድነው የሚያደርገው መሰለሽ ያ
በጣም ከባድ እኮ ነው። አይዞሽ የኔ እናት። እንደዚህ ዮናስ ሽፈራው የሚባል እዚህ ቲክቶክ ላይ ሬት ተጠቀሚ ያለኝ ማለት ነው። ሶ ኢንፌክሽኑን ቀንሶልኛል። ኦኬ ምን እንደምልሽ አላውቅም። አይዞሽ ፈጣሪ ጨርሶ ይማርሽ። ግን አንቺ በጣም ጠንካራ ነሽ። እንደዚህ ታመሽ እየሰራሽ ለራስሽ ሕክምና ራስሽን መቻልሽ በጣም ጀግና ሴት ነሽ። አዎ ምን ላድርግ? ምክንያቱም ከወደቅሽ ማንም ሰው በካሜራ አያነሳሽም። ማንም ሰው አይዞሽ ቢልሽ ለአንድ ቀን ነው አንድ መድኃኒት አይገዛልሽ። እሱ እኔ ሁሌ የምናገረው ነገር ነው። ባይዘው ሰው አይሰማኝም እንጂ በትክክል ያ አንቺ የምትናገሪው ከኔ ህይወት ጋር በጣም ነው የሚመሳሰል። አሁን ሰዎች አንድ አይነት በለበሱ ሰዎች አብሯቸው ስለበሉ ስለጠጡ ጓደኞቻቸው ነው የሚመስሏቸው ወዳጆቻቸው። ግን ስትወድቂ ሀቡዬ ከአንቺ ጋር አብሮሽ የሚዘልቅ አንቺ ራስሽ እንደው እንደዚህ ከተባለ ደግሞ ቤተሰቦችሽ እና ባለቤት ካለሽ ልጆችሽ እስከ መጨረሻ እስከ ጥግ ድረስ አብሮሽ የሚሄዱ ከዚህ ውጪ አብሮ የሚቆሙ ጓደኛሽ አይደለም ዛሬ በፍጹም። እኔ ጓደኞቼ እርፈት ስወጣ መርተው ከወጡ አልመጣም ካልኳቸው ወደ መዳም ቤት ነው የሚመለሱ። ያላንቺ ቤቱ ይደብረናል ነው የሚሉ። ከኛ ቤት ትቢ አይከፈትም። እሷ ካለሽ ቤታችን ሙቀት ነው የሚሉ። ስታምን ግን ቤት ውጭ ነው ያሉኝ። ገብቶሻል? አብሬያቸው ምበላ አብሬያቸው ምጠጣ አንድ አይነት አብሬያቸው ምለብስ ያለነሱ በቃ የሚያስጠላኝ ነኝ። እና ከዛም በኋላ ግን ሲያመኝ በቴ ከይቅርታ ጋር ቤት ውጭልን ነው ያሉኝ በስርዓት። ምክንያቱም አንቺ ህመሙ ቀጣይነት አለው አትድኝም፣ በቃ በዚህ ነው የምትቀጥይ ምናምን አሉኝ። የእውነቴ ነው የምልሽ። እንዲያውም የሆነ ሰዓት በጣም አሞኝ ሐኪም ቤት አይኔ ላይ ውሃ የመርጨት አቅም አለው። ሐኪም ቤት ደግሞ 8 ሰዓት ከአይኔ ላይ ጠብ የሚያደርጉልኝ መድኃኒት አለ። ከዛ ለ8 ሰዓት ማየት አልችልም። እና ማቃት ልጅ ደውዬ ስነግራት አረብልቴ ያንቺ በሽታ ባልተሻለሽ ቁጥር እኔ ማስፈቀድ አለብኝ ምናምን አለች። በጣም የሰበረኝ ቃል። አይ እዛኔም በቃ እሺ ብዬ ለ8 ሰዓት ከሐኪም ቤት በር ቁጭ ብዬ አይኔ ሲገልጥልኝ ታክሲ ይዤ ወደ ቤት ሄድኩኝ። እንደምነግርሽ ቀላል አይደለም። እንደዚህ የሆነ ሰዓት ደህና ሁኜ ተኝቼ ካልጋዬ ስነሳ ታምሜ እነሳለሁ። እዛ ደረጃ መውረድ ስለማልችል ደረጃውን ቁጭ እያልኩኝ ወርጄ ነው ወደ ሐኪም ቤት መሄደው። በጣም ከባድ ህመም ነው። አሁን እኔን እያደከመኝ የሄደ መድኃኒቱን ከጀመርኩ ሰዓት ጀምሮ ስራ ቋርጬ አላውቅም። በጣም ከባድ እያደረገብኝ ነገር እና ዶክተሩ ራሱ የግል ዶክተር አለኝ የሚከታተለኝ ሐኪም ቤት በየወሩ እንትንም የሚያድበት ስራ ለአንድ ወር እረፊ ይለኛል። እሺ ለአንድ ወር ባርፍ መድኃኒቱንስ እኔ ገዛዋል እለዋለሁ። ሙሽኪላ እኮ ይሄ ነው ችግሩ ይለኛል። ቤተሰቦች አይረዱሽም ምናምን ይለኛል። አይ አገር ቤት ናቸው ምናምን ብዬ በቃ እኔም ብዙ ማውራት ስለማልችል ዝም እላለሁ። ብዙ ጊዜ ችግሬን ከእግዚአብሔር ጋር የምጋፈጥ አይነት ሰው ሰጥቼ እንጂ ተቀብዬ ማላቅ አይነት ሰው ነኝ። በጣም ጠንካራ ነኝ። ግን አሁን በዚህ ወር ውስጥ የእውነቴ ነው የምልሽ በጣም ደከምኩ። የሆነ ስትደክሚ እርፍ የምትይበት ነገር ትፈልጊ የለ ልክ እንደዛ። ምን እንደሆነ ታውቂያለሽ? የሰው ልጅ ካልደረሰበት አያምንም። እኔ ሁሉ ነገረው ሰው በህይወት እስካለን ቆመን እስከሄድን እስከ ገንዘብ እስካለን የሰው ልጅ የሚፈልገን እስካላስቸገር ነው ድረስ ነው። በትክክል የአሁኑ ዘመን ሰው ማለት ነው በቃ እንድትጠቅሚው ብቻ ነው የሚፈልገው። ካልጠቀምሽው አይፈልግሽም። በትክክል አሁን ሰዎች አያውቁትም። እኔ ስላየሁት ነው። 10 ምናምን በላይ ጓደኞች ነበሩ። ግን ስንት ቀን አሞኝን ያስከሬን ጋር አድሬያለሁ። እንም መጥቶ የትንሽ አላለኝም። ብቻዬን አቡዬ አሁን ስንተኛ ዓመት ነው ያስኩ? 7 ዓመት ብቻዬን ችግሬን ፊት ለፊት ከራሴ ጋር ተጋጥሜዋለሁ። በጣም ጎበዝ ነኝ። ግን አሁን ላይ ምንድነው መሰለሽ የሆነ መጨረሻ ስለሌለው በጣም ደበረኝ። የእውነቴን ነው የምልሽ። በጣም ከፋኝ በዚህ ሳምንት ውስጥ። ግን ፈጣሪ ልባሟ ሴት ፈጣሪ አይሳሳትማ። አውቃለሁ። ግን ቢያንስ ኢትዮጵያ ውስጥ ብትሆኝስ ኖር ቢያንስ ግብጽ ከኢትዮጵያ አትሻልም ትንሽ? እንደውም ከእናቴ ቤት በሆንኩኝ አቡዬ እርፍ እላለሁ ትንሽ። ለምን አትገቢም ታዲያ?
ለምን አልገባምማ ደግሞ ገብቼ ባብጥ ሰውነቴ እንትን ቢል እናቴን እንትን እንዳይላት አሁን እኮ እዚህ የሆነ ሰውነቴ ቢያብጥ ሐኪም ቤት ነው የምሄደው። ቅርብ ነው መድኃኒቱ። እዚህ ውድ ቢሆንም እንደፈለግሽ ነው። በሽታው ምንድን ነው? ሰዎች ሉፐስ የሚባል በሽታ ነው። እንዴት እንደሚያደርግ እያሳየሁኝ ነበረ። ሉፐስ በሽታው ስሙ ሉፐስ ነው። እድሜ ልክ ነው፣ አይዳንም። አንዴ ከያዛችሁ በቃ እድሜ ልካችሁ መድኃኒት መውሰድ ነው። መድኃኒት ካቋረጣችሁ እሷ አንዴ ጸበሉ ሰጂ ተብላ መድኃኒቱን አቋርጣ ሰውነቷ እንደዚህ ነው የተነፋፋው። ይኸውላችሁ እንደዚህ ነው የሚያደርገው። አሁን እንደዛ ነው ሁኛ ያለው በቃ ነው እንዲህ ነው የሚያደርገው ጋይስ። ቆዳ ያበላሻል፣ እንደዚህ ያደርጋል። አሁን በዚህ ሳምንት ውስጥ ቼክ አድርጌ ነበረ የ24 ሰዓት አሁን በዚህ ሳምንት ውስጥ ቼክ አድርጌ ነበረ የ24 ሰዓት ፕሮቲን ሽንት ማለት ነው። ከዛ ምን ተገኘ መሰለሽ? ከኩላሊቴ ሁለቱም ኩላሊቴ ፕሮቲን ሞልቷል አለኝ። ፕሮቲን ሞልቷል። የፕሮቲን ምግቦችን አልበላም ማለት ነው። ስለዚህ የፕሮቲን ምግብ እርጎ፣ ወተት በቃ ማንኛውም ነገሮች እንደዚህ ፋት የሚሰጡ ነገሮች አልበላም። እኔ ደግሞ 46 ኪሎ ነኝ። ካልበላሁ እንዴት ነው 17 ፍሬ በቀን የምወስደው? ገብቶሻል? እሱ ደግሞ ሌላ ችግር ነው። አሁን እስኪ 30 አሁን የሚቀጥለው 30 ቼክ አደርጋለሁና የሚሆነውን ነገር ደግሞ ያለው ግን ለኩላሊቴ ብቻ ወደ 11 ፍሬ በቀን መድኃኒት አዞልኛል። እሱን እየወሰድኩ ነው ያለ። ሌላም አለ የልብ መተንፈስ እንድችል ስራ ቦታ ስላለው ስወጣ ስወርድ እንዳያደክመኝ ለዛም ወስዳለሁ። የደም መርጋትም ስለሚያስከትል ለዛም ወስዳለሁ። ወደ ጭንቅላቴና ወደ አይኔ ውሃ እንዳይረጭ ለዛም ወስዳለሁ። ኃይል እንዲሰጠኝም ደግሞ ለዛም በጣም የተለያየ ነው። በአጠቃላይ በቀን ተወስጃለሽ? አንድ 17 ፍሬ ወስዳለሁ በቀን። አሁን ችግሩ ሩዝ እየበላሁ ራሱ ስራ እንዳልሰራ እንዴ ኩላሊትሽ ላይ ፕሮቲን ሞልቷል ይሉኛል። የእውነቴ ነው የምልሽ። በዚህ ወር ውስጥ የእውነት በቃ አለ አይደለ ድግፍ ምልበት በቃ እናቴ ቤት በሆንኩ ነው ያለው። ቢያንስ እንኳን አርፋለሁ። እንዴት እንደደበረኝም እንደከፋኝም ተይው። ብቻ ግን እንደዚህ ብዬም ጎበዝ ነኝ። አሁን ይኸው ስራዬን ጨርሼ ተነስቼ ስራዬን ጨርሼ ምናምን ክላስ ገብቼ መድኃኒቴን ወስጄ እንደ አጋጣሚ ጻፍኩልሽ። ፈቅዶ ደግሞ ገባው ከአንቺ ቤት ማንም ቤት እጄ እንደዚህ ብዬ ከማወራት ከሀቡ ቤት ቅልል ይለኛል ብዬ ነበረ ማስብ። ምክንያቱም አንድ ቀን ለሰዎች እንደዚህ ብዬ አላወራም። ምን ህመም እንዳለብኝ አይታወቅም። በአካል ራሱ ስታየኝ እዚህ አይኔውን ስለበጠ እንጂ የታመምኩ ምናምን አልመስልም። ደህና ነኝ በጣም። እሺ እኔ የምልሽ መንስኤው ምንድነው እያሉ ነው ኮመንት ላይ። አንቺ የተፈጥሮ ነው ብለሻል። የተፈጥሮ ከሆነ የሰው ልጅ ከልጅነቱ ጀምሮ ነው የሚታወቀው የተፈጥሮ። ለምሳሌ ወይም ደግሞ እኔ የሀገር ቤት እያለው በጣም ነው የሚያመኝ። በቃ በሽታው ቶሎ የሚገኝ አይደለም። አሁን አንድ የዚህ ባለሙያ ዶክተር ቢገባና ቢያብራራልሽ ቀላል ነው። እኔ አሁን እንዴት ብዬ አብራራልሻለሁ መሰለሽ? በቃ ዶክተር ጋብዤ ስለ ሉፐስ አብራራለን ይለዋል። በትክክል አሁን በብዛት በሽታ ሆኖ ያለ ሰዎች ማያውቁት እያበጠ ሰውነታቸው ውሃ እየሞላ የሚገላቸው ያለ ህመሙ ሉፐስ ነው። አሁን በጣም ተሰራጭቷል አፍሪካ ውስጥ። በዘር ይመጣል ብዙ ጊዜ። አይ ባበሻ አይታወቅም ማሪ፣ ብዙ ጊዜ ፈረንጆች ጋር ነው የሚታወቀው በሽታ። የእንቶኔ ልጅ እኮ የሞተ በዛ ነው። የንዋይ ደበብ ልጅ ኩላሊቱ ፌል እያደረገ የሉፐስ 8ኛ ነበረ። በሉፐስ ነው ግን ምንም አይነት መነፋፋትም ሆነ ፊቱ ላይ በሉፐስ እኮ ነው የሞተው። ፎቶ ላይ ግን ፊቱ ላይ ምንም አይነት እና ኩላሊቱ ፌል እያደረገው እኮ ሉፐስ ነው። ሉፐስ እኮ ነው 15 እድሜ እስከ 45 ባላቸው ሴቶች በተለይ በጣም ነው የሚያጠቃ። ሴቶች ወጣቶች እና ጤና ያላቸው ብር ያላዝንም የሚሉ ሰዎች በጣም ነው የሚገርሙኝ። ገንዘብ ይዘው የሆነ ቦታ ላይ አውለውት የለንም ቸግሮናል ምናምን የሚሉ ሰዎች በጣም ነው የሚገርሙኝ። እስኪ ታመው እንደኔ የሆነ ሰዓት ይቆማል የማይባል መድኃኒት ቢገዙ ምን ሊሉ ነው ብዬ አስባለሁ። በቃ ሰዎችን ሳይ ከራሴ ጋር አሁን የደረስነበት ሴንቸሪ ዓለም ላይ ስናይ በጣም ነው የሚገርመኝ። እኔ ራሴን አንድ ቀን እንደነዛ በዛ ቦታ ላይ ሳላስቀምጥ በቃ የሆነ እየተፈጠርኩኝ የሚመስለኝ በቃ መድኃኒቱን እየገዛሁኝ እንደዚህ ልኖር ምንም አይነት ትርጉም የለኝማ። ኑሬ ወይ አልተመቸኝም ወይ ለቤተሰብ እየኖርኩ አይደለም። እና በጣም ነው የሚደብረኝ የሚከፋኝ። የሚገርምሽ አቡዬ ውዴ እኔ ምለው ለምን ወደ እኔማ እናቴ ቤት ብሆን ከእናቴ ጋር አረፍ ብል አልሽ እንጂ
ወደ ተሻለ ሀገር ብትሻገሪ ላይክ ህክምና መንግስት ከበር የሚያደርግበት ሀገር እኔ አሁን እስኪ ለብዙ ጊዜ ካናዳ የሚኖሩ ሰዎች እንደዚህ ፕሮሰስ ሊያደርጉልኝ ሞክረው ነበር ግን እዚህ እኔ የምኖርበት ሀገር መታወቂያ የሚሰጠው በዩኤን ነው ስለዚህ ያለኝ ወረቀት ደግሞ ነጭ ነው በነጭ ደግሞ ፕሮሰስ ማድረጉ ከባድ ነው ወይ በቤተ ክርስቲያን ማድረግ አለባቸው ወይ ደግሞ በኮሚቴ አሁን ደግሞ ካናዳ ዝግ ነው እኮ ሌላ ሀገርስ ካናዳ ብቻ ነው ሌላ ሀገር ማን ያደርግልሻል ሀቡዬ ማንም አያደርግልሽም እኮ ነገሮች እንደዚህ አውስትራሊያ ግዴታ ሰው ያስፈልግሻል ወረቀትማ አለኝ እኮ እኔ አሁን ፕሮሰስ ለማድረግ ካናዳም አሜሪካ ምናምንም ነገር እኮ ወረቀት ለማድረግ ግዴታ የስደተኛ የዩኤን ወረቀት መኖር አለብኝ እኔ አለኝ እኮ ግን አውስትራሊያ ማቀው ማንም ሰው የለኝም አሜሪካም እንደዚሁ አሁን አሜሪካ በባለፈው ብዙ ሰው ወስዳለች ግን አሜሪካ ማውቀሱ የለኝም ካናዳ እንደዚህ ማቃቸው ሳይሆኑ እንደዚህ በችግር የሚያቆኝ ሰዎች አሉ ፕሮሰስ ሊያደርጉልኝ ሞክረው ነበር ግን እነሱ ማድረግ የፈለጉ በ5 ግሩፕ ነው 5 ግሩፕ ደግሞ እኔ ያስኩት ወረቀት ለ5 ግሩፕ አይሆንም ግዴታ በቤተ ክርስቲያን ነው ማድረግ የሚችሉ እነሱ ደግሞ በቤተ ክርስቲያን እንዳያደርጉልኝ ብዙ ሰው በቤተ ክርስቲያን ስለወሰዱ አይችሉም ማለት እንትናቸውን ወስደዋል ድርሻቸውን ወስደዋል ገብቶሻል በኮሚቴ ደግሞ አንችልም አሉ በ5 ግሩፕ ለማድረግ ደግሞ ዩኤን ኤንድ አውስትራሊያ የውልሽ ማያ ግብጽ ነበረች ላስገባት ማያ እንጀራ አሁን አውስትራሊያ ነው ያለችው ከግብጽ እንዴት ወደ አውስትራሊያ እንደሄደች ትንገርሽ መንገዱን ታሳይ ትንገረኝ እኔ ግን አውቀዋለሁ እዛ ሰው ኑሯት ነው ወይ ዩኤን ወስዷት ነው ታዲያ ዩኤንን ይወስዳት እኮ ዩኤን እንዲወስድሽ እኮ ነው ዩኤን ለኔ አይወስደኝም እንዴት አድርጎ ወሰደኝ ነው ቢያልኩ ያው ወሰዳት አይደል ማያን አንቺ ለምን አይወስድሽ ሰላም እንዴት ናችሁ አብዬ ሰላም ነው ደህና ነሽ እኔ ፍቅር አለን ብርታቴ ስምሽ እኮ ብርታቴ ነው ሰላም የልጅቷም ሴት እንዴት ነሽ አለሁልሽ የኔ እናት ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን ደህና ነሽ ጠንካራ ነሽ ያማረርኩኝ እኔ ፈጣሪን በጣም በጸጸት አጣው ብዬ ያማረርኩኝ ቀን ሁሉ ይቅር በለኝ እያልኩት ነው እህታችንን አይቼ እሷ እንደዚህ ታማ የማይድን ህመም ይዛ ግን አመስጋኝ ናት ለብዙዎች ትምህርት ትሆናለች እርግጠኛ ነኝ ብዙዎቻችሁ እንደተጸጸታችሁ የሷን ታሪክ ስትሰሙ ይቅር በለኝ ጌታዬ እንዳላችሁ እየሰራች ለመድኃኒት 5 ሳንቲም አትይዝም ግን የታክሲ ይቸግረኛል አንዳንዴ እጄ የግብጽ 17000 ነው የሚከፈለ የግብጽ 17000 ማለት ከፍተኛ ደሞዝ ነው ግን እጄ መድኃኒት 3-4 ስገዛበት ያልቃል ከዛ ከመድኃኒቶቹ ግማሹን ነው እምገዛ መመለስበት እንዳላጣ በቀን 17 ኪሎ ትወስዳለች ጋይስ እንዴት ነሽ ልባም ሴት እኔ አውስትራሊያ ነው የምኖረው ግብጽ ካይሮ ነበርኩኝ የመጣሁት በ842 ፎርም ነው ስፖንሰር ቪዛ ሚውት አድርጌው አንቺ ጋር ምን ነው እኔ ጋር አንቺ ጋር ሚውት አድርጊና ልባማ በጨፍታ እንደሰማ ኦኬ እኔ የመጣሁት በ842 ፎርም ቪዛ ነው ግን አንቺ አሁን እንደዚህ አይነት ህመም ተጠቂ ከሆንሽ ግብጽ ውስጥ ምን አለ መሰለሽ አይኖ መድኃኒቱ ውድ ነው ግን አሉ ኮየን ነጭ ካርድ ቢኖርሽም በነጭ ካርድ የዩኤንኤችሲአር ነጭ ካርድ ከያሽ አሉ ካሪታስ የሚባል ድርጅት አለ ምክንያቱም እኔ በዩኤንኤችሲአር እሰራ ስለነበረ አውቀዋለሁ የት ቦታ ላይ ሄደው መድኃኒቶችን ማግኘት እንደሚችሉ ማለት ነው ሶ አንቺ ከዛ ሲጻፍልሽ ወይም ደግሞ ዘማሊክ የሚባል ቦታ ላይ ሄደሽ በቅናሽ ዋጋ እንዲሰጥሽ ማድረግ ትችያለሽ ስንት ጊዜ ነው አንቺ ካይሮ የቆየሽው ካርታስ ሂጃለሁኝ ሲጀመር ለአንድ ወር ያህል እኔ አልጋ ይዤ ስለነበረ ያሳከመ ዩኤን እና ከካርታስ ጋር ድርጅቶች ናቸው እንደውም አሁን መርሳል ወደሚል ድርጅት አስተላልፈው ነበር ግን መድኃኒቱ ከነሱ እንደማይገኝ ስኳር በሽታ ምናምን ምን የሚባል ድርጅት መርሳል የት አካባቢ ነው ያለው ወደ ቀስር ላይ ነው አካባቢ ቀስር ላይ ማለት ወደ ታህሪር መሄጃ ማለት ነው አሁን አንቺ እንደ ድሮ አይደለም አሁን እርዳታ ሁሉ አቆመዋል ለኔ ግን መድኃኒቶቹ ውድ ናቸው ከውጭ ነው የሚመጡ አንችል የሚል ወረቀት ሰጥተውኛል ለኔ እስከሚችሉ ድረስ በገንዘብ አልጋ ይዤሻለሁ አሳክመውኛል ግን መድኃኒቱ የስኳር ከሆነ እንደዚህ የሌላ ህመም ከሆነ በተለይ የቲቪ ምናምን ከሆነ በነፃ እንደሚሰጡኝ ግን የሉፐስን እንደማይችሉ በጣም ውድ እንደሆነ
አድርገው ጽፈው በደብዳቤ ሰጥተውኛል። ግን ተቻልሽ ሌላ ሀገር መሄድ ትችያለሽ ብለውኛል። በእነሱ አይደለም ደግሞ በግል ነው። ቆይ ልንገርሽ፣ እንደዛ ካሉሽ ወረቀቱ ካለሽ እጅሽ ጋር ወረቀቱ ካለ አንቺ እኔ የኢትዮጵያ ኮሚኒቲ ስላለ እሱ ወረቀት ይዘሽ ወደ ኢትዮጵያ ኮሚኒቲ ትሄጂና መድኃኒቱን መግዛት እንደማትችይ መድኃኒቱ ከውጭም ቢሆን እኔ ለምሳሌ የማህፀን እጢ በሽተኛ ነበርኩኝ ካይሮ ላይ ማለት ነው እና ሰርጀሪ ማድረግ ነበረብኝ እዛ ሀገር ሂጄ wait mommy just a minute እዛ ሀገር ሰርጀሪ ማድረግ እንደማልችል ተጽፎልኝ ነበረ ምክንያቱም ሰርጀሪ ማድረግበት ብር ብዛት ስላለው ማለት ነው ወደ ውጭ ነው የተጻፈልኝ የኢትዮጵያ ኮሚኒቲ ወረቀቱን ሰጠኝ እንትን ነው ይሄ ምንድነው ዘማሊክ ወረቀት ሰጠኝና ለዩኤንኤችሲአር ከዛ ማዕዲ ካወቅሽው ሴቶች ሲደፈሩ የሚከድበት ቦታ አለ ታውቂያለሽ አዲ እኮ ነው የምኖረው ሰፈሬ ማዕዲ ነው አሁን የምትይውም በሙሉ አድርጌያለሁ ግን ጨርሽ እንዳሳው ቀበልሻለሁ እኔ መንገዱን ልነግርሽ ስለፈልኩ ነው እዛም ስለሰራሁኝ ነው የምነግርሽ ማወ እዛ ትሄጂና ያንን ወረቀት ይዘሽ ታስገቢያለሽ ማዕዲ ያለው ቦታ ጋር ስሙ ስለጠፋብኝ ነው ከዛ ኢትዮጵያ ኮሚኒቲ ደግሞ ወረቀቱን ይዘሽ እሱንም ታስገቢያለሽ 842 የሚባል የአውስትራሊያ ፎርም አለ እዚህ ጋር 2.4k ሰዎች አላችሁ 842 የአውስትራሊያ ፎርም እንደ ድሮ በፖስታ ቤት አይደለም የሚገባው በኦንላይን ነው ፎርሙ የሚሞላው እኔ አድራሻዬን ስሜን የቤቴን እንትን እሰጥሻለሁ እንደ ስፖንሰር አውስትራሊያ ውስጥ የሚቀበላት ሰው ከተባለ ማለት ነው ግን ያንን ኦንላይን ነው የምትሞየው እኔ በሃው ስም ፕሮሚስ ምገባልሽ እንደ ስፖንሰር እህቴ ናት በይ አክስቴ ልጅ ናት በይ የፈለግሽውን ነገር ብለሽ እንድታስገቢ እኔ እረዳሻለሁ 842 ምንም ችግር የለውም አራብዬ ችግር የለውም 842 ፎርምን አስገቢ እኔ አውስትራሊያ የመጣሁት የዩኤንኤችሲአር ካርድ አልነበረኝም ሪጀክት ተብዬ ነበር እዛም እየሰራው ሪጀክት ነበርኩኝ ይሄንን አንድ ቀን ገብቼ ሀውዬ አንቺ ቤት እነግራቸዋለሁ ስለዚህ አንቺ ምንድነው ማድረግ ያለብሽ ኦንላይን ላይ 842 ፎርምን ሙይ እኔ እዚህ ሀገር የሚሞላውን ፎርም እኔ ሞልቼ አስገባልሻለሁ የሚከፈል ኬዝ ለሚጽፍልሽ ሰው ከፈለሽ ሶሪ ስለ የልጆቼ ድምጽ ይገባል የሚከፈለው እኔ ከፍልልሻለሁ ኬዝ ለሚጽፈው ልጅ የምትፈልጊውን ሰው አናግሪ እዛም ደግሞ ኢትዮጵያ ኮሚኒቲ የሚሰሩ ልጆች እስቲ ስለማቃቸው እነሱን አናግርልሻለሁ ነገር ግን እኔ ወደዚህ ሀገር ስመጣ ስፖንሰር ኖሮኝ አይደለም የመጣሁት እግዚአብሔር አምላክ ነው እዚህ ሀገር ያመጣ ስመጣ ምንድነው 842 ፎርም ሞላው አውስትራሊያን ገቨርንመንት ስፖንሰር ቪዛ ነው የመጣሁበት ፎርም እዛ የሚጽፍልኝ ሰው የለም እኔ አልፈልግም ካልሽ ካመንሽ እኔን ካመንሽ ኬዝሽን ላኪልኝ እኔ ኦንላይን ሞልቼ አስገባልሻለሁ ነገር ግን ደስተኛ እንድትሆኚ እዛው ሰው ሞልቶ ያስገባልኝ ካልሽ ደግሞ ትቻለሽ እዚህም ደግሞ አውስትራሊያ ውስጥ የምትኖሩ ሰዎች አላችሁ ካፈለጋችሁ እንርዳት ካላችሁ 2-3 ሆነ ስፖንሰር መሆን እንችላለን እንትን ለመላክ እንችላለን ለናግዛት እንችላለን በጣም ጥሩ ማያዬ ተባረኪልኝ ልባም ሴት ቁጥርሽን ትሰጪኛለሽ እሺ የማያ ቁጥር አለ እሺ አቡዬ ነው መረጥሽ እሷን ታምኛታለሽ ሞላልሽ ወይስ ራስሽ እዛ ታስሞያለሽ ከዚህ የሚሞላ ማለት እሷን ብትሞላልኝ ችግር የለም እሷ እንደዚህ ብላ መታ አወራች አይደል እኔ የማላምንበት ምንም ነገር እኮ የለም አሁን ላይ እንኳን እንደዚህ ያኔ ደግሞ አቃታለሁ ሳቃት 2 አመት ከጀመርኩ እኔስ እንዴት አላምናትም እሷ እንደዚህ ብላ መታ ነግራኝ ራሱ እንኳን አንቺም ልታቂ ትችያለሽ ቃል ኪዳን የኢትዮጵያ ኮሚኒቲ ጸሐፊ የነበረች ብለሽ ብትጠይቂ እዛ ስለሚያውቁኝ ምንም ችግር የለውም እኔ ስሜም የምደብቀው አይደለም ቃል ኪዳን ኢትዮጵያ ኮሚኒቲ ጸሐፊ የነበረችው ልጅ ብለሽ ብትይ ብዙ ሰው ይነግሩሻል ብዙዎችም ደግሞ ያስረዱሻል ስለኔ እኔ እህት የለኝም
እዚህ ሀገርም ጓደኛም የለኝም። ግን እንደ እህት የምታምኚኝ ከሆነ እኔ ፕሮሚስ ምንም ችግር የለውም። እዚህ ስሜንም አድራሻዬንም ምንም ሀቡዬ ስም አድራሻ እና የምትኖሪበት ቤት ነው የሚጠይቁት። ሌላ ምንም የሚጠይቁት ነገር የለም። መኖሪያ ቤት ነው የሌለኝ በስሜ። ያ ደግሞ እኔ ተከራይቼ ስለሆነ የምኖረው ያ ደግሞ ምንም ችግር የለውም። መኖሪያ ቤት ያላቸው ሰዎችም ሊኖሩ ይችላሉ። የራሳቸው ቤት ያላቸው ሰዎች እዚህ አውስትራሊያ ውስጥ የሚኖሩ እነሱም ደግሞ ሊያግዙሽ ይችላሉ ከኔ በላይም ደግሞ ከፈለግሽ። ነገር ግን እኔ የምችለው ይኸው እኔ በሀቡ ስም ቃል ገባልሻለሁ የምችለው ምንም ችግር የለውም። ምክንያቱም እኔ ስመጣ ታምም ያለው ነገር ግን ያን ያህል ደግሞ እንዳንቺ እንትን አልነበረም፣ ከባድ ህመምም አልነበረም። ልቆይም እችል ነበረ። ስለዚህ ምንም ችግር የለውም የኔ ውድ እህት፣ አይዞሽ። እግዚአብሔር አምላክ ምሕረቱን ይላክልሽ። ከኔም ከሀቡም ከሁሉም በላይ ደግሞ እግዚአብሔር ነው ማሪው፣ እሱ ምሕረቱን ይላክልሽ። በምረዳሽ መጠን ግን እረዳሻለሁ። አሚን ማያ ተባረኪ። እናት እድሜና ጤና ይስጥሽ። አንድ እህታችን ወደ ጀርመን መምጣት ከፈለግሽ እኔ ያግዝሻለሁ እያለች ነው። ግን ከጀርመን አውስትራሊያ ይሻላታል ሕክምና። ማየን የውድት እግዚአብሔር ይስጥልኝ። በጣም አመሰግናለሁኝ። አይደለም እንደዚህ ያለ ትልቅ ሀሳብ ነውና እኔ ሰው አይዞሽ እሺ አንቺ ጠንካራ ነሽ ካለኝ ራሱ በቂ ነው። እንደነገርኩሽ ቅድም በቃ ሸክሜ ከብዶኛል። የሆነማ አብቂያ ስለሌለው በጣም ደክሞኛል እና በጣም ነው የማመሰግነው። አሁን አንቺን በምን ቃል ገልጽሻለሁ? እግዚአብሔር ይስጥሽ፣ ጤናችን ይስጥሽ። በቃ ዋናው ነገር ጤና ነው። በጣም ነው የማመሰግነው። መቼም ከሀቡ ቤት መጥቶ ችግሩን ተናግሮ የማይፈታለት ምንም ነገር የለም ነው የምልህ ኮሜንት ላይ። አሁን ደግሞ እኔ ያገኘሁኝ በጣም ነው የማመሰግነው ሀቡዬ የኔ ውድ። አይዞሽ የኔ እናት። ይኸውልሽ እኔ ሁልጊዜ እንደዚህ አይነት ነገር ስሰማ የምታበረታኝ ኢትስ ኦኬ የምትባል ነጭ ሀይድን ላይ ልትወዳደር መታ ልትሞቺ ካንሰር ታማሚ ነበረች። ልትሞቺ 3 ወር ነው የቀረሽ ብሏት ዶክተር ግን ስቲል ኢትስ ኦኬ ብላ የዘፈነችውን ምንም ኤንጅል በርድ ነው ጋይስ ስሟ ናይት በርድ እዩ አረዘም ያለች በጂንስ ሱሪ እንትን ያለችው የገባችው ልትመጣ በቃ እሷ ኢትስ ኦኬ እያለች ፈገግ ብላን የሞተችው። መሞታችን ካልቀረ ኖረን በቀናችን መሞታችን ካልቀረ እንደሳቅን ናይት በርድ ቴንክ ዩ ናይት በርድ ነው ስሟ። እንደ ፈገግ እንዳለች ሄደች። አየሽ እያለቀስኩም በሄድ መሄድ ነው፣ ፈገግ ብዬም በሄድ መሄድ ነው። ስለዚህ መሄዴ ካልቀረ በቀኔ መሄዴ ካልቀረ ፈገግ ብዬ መሄድ ልሄድ። ሁላችንም መሞታችን አይቀርም አይደል? አንድ ቀን ቀናችን ሲደርስ ሁላችንም እንሞታለን። አንዳንዴ ካንሰር ታሞ ዶክተር 3 ወር ነው 4 ወር ነው ያለ ካለው ሰው ይልቅ ምንም ህመም የሌለበት ሰው ከቤት ወጥቶ በመኪና አደጋ ሊሞት ይችላል። ማን ቀድሞ እንደሚሞት አይታወቅም። ማን ቀድሞ እንደሚሞት አለማወቃችን፣ መቼ እንደምንሞት አለማወቃችን እንደውም ጥሩ ነው። መቼ እንደምንሞት ብናቅ በጭንቀት እናልቅ ነበር። ስለዚህ መቼ እንደምንሞት ስለማናቅ ደስተኛ ሆነን ህይወታችንን መኖር አመስጋኝ ሆነን። አንቺ በጣም ጀግና ሴት ነሽ። ስንት ሙሉ ጤነኛ ሆኖ ሙሉ ጅግር ይዞ የሚያማርራለ ገንዘብ የለኝም ብሎ የሚያማርራለ። እሷ ግን የማይድን በሽታ ይዛ እድሜ ልክ በቀን 17 ኪኒን እየዋጠች በሰው ሀገር ያውም ግብጽ ላይ ሰው ቤት እየሰራች ደሞዟ ሙሉ መድኃኒት ላይ እያለቀ የታክሲ እያጣች በእግሯ ከማዳም ቤት የክራይ ቤቷ እየሄደች ግን እስቲል ፈጣሪዋን አመስግና ህይወቷን ትቀጥላለች። ዩሲ ቁማር ብር ተበላው ብሎ ራሱ የሚያጠፋል። ብር እኮ ብንበላ ብር ቢጠፋ ከዜሮ መጀመር እንችላለን። ገንዘብ ስናጣ ሁሌም ፍሮም ስክራች ከአንድ መጀመር እንችላለን። ስንፈጠር ወደዚህ ምድር ስንመጣ ራቆታችንን 5 ሳንይዝ ነው የመጣ ነው ሁላችንም። ከዛ በህይወት ኖረን ያፈራነው ነገር ነው ሀብት ማለት። ሶ ከጠፋ ኤኒ ታይም እንደ አዲስ መጀመር እንችላለን አይደል? ሀብት ንብረት ጠፋ ብሎ ራሱን የሚያጠፋ ከሰርኩ ብሎ ንግድ ከሰርኩኝ ባንክ ቤቴን በጨረታ ሸጠብኝ እንደዚህ ሆንኩኝ ብሎ ራሱን የሚያጠፋ አለ፣ የሚያማርር አለ፣ ጠጪም ይሆናል ቃሻም ይሆናል። እዚህ ምድር ላይ ከጤና በላይ ከባዱ ነገር የለም። ሰው ጤናውን ማጥቶ ተመስገን በህይወት አለው ብሎ የሚኖር አለ እንደ እህታችን። እና አንቺ በጣም ጀግና ነሽ፣ ለብዙዎቻችን መማሪያ ነሽ። እኔ በበኩሌ ያንቺን ታሪክ ስሰማ በጣም ተጸጽቻለሁ። እስከዛሬ አጣው ብዬ ያማረርኩበትን ቀን ፈጣሪን ይቅርታ ጠይቄዋለሁ። ጀግና ነሽ፣ ብርቱ ነሽ፣ ትችያለሽ። እውነትም ልባም ሴት ነሽ። ቁጥርሽን ለመስዬ ላኪላትና ዋትስአፕ ላይ ላገናኛችሁ ከማያ ጋር። አረታሽ ሀቡ ራሱ ጠንካባይን አባብስኩና እንደ አዲስ ተነሳሁኝ።
እንደዛ እንድትይ ነበር እየፈለኩኝ። ምክንያቱም ስህተተኛ ነኝ እኔ የሆነ ነገር አለ ብዬ ስለማስብ፣ ምክንያቱም በቃ ዓለም የሰጠችኝ ይችን ስለሆነ ማለት አሁን ያለውባትን ላይፍ ነው። በቃ ከመድኃኒት ወደ ቤት ከቤት ወደ መድኃኒት በቃ ሁልጊዜ እንደዛ ስለሆነ ሆዴ በምግብ ሳይሆን በመድኃኒት ሞልቷል እና በጣም ነበረ በቃ ጎበዝ ነኝ፣ ግን ደግሞ ይከፋኛል እንደ ሰው መጨረሻውም ስለሌለው መድኃኒቱም ውድ ስለሆነ ከኔ ጋር እስከ መቼ እንደሚቆይም ስለማላቅ ለዛ ነው የሚከፋኝ እንጂ ስለሰጣችሁኝ ሀሳብ ማህዬ እኔ ውድ በጣም ነው ማመሰግን። አቡዬ የእውነት በጣም ነው ማመሰግን እህቴ ማሪ። እሱም ያልፋል ማን ያውቃል አለች። ትክክል፣ ማንም አያውቅም፣ ፈጣሪ ብቻ ነው የሚያውቀው። አንድ ነገር ልንገርሽ ውዴ፣ ማልቀስ ስትፈልጊ ያልቀሽሽ። ጠንካራ ሰዎችም ያለቅሳሉ። አለማልቀስ አይደለም ጥንካሬ። ሲከፋሽ ሲደክምሽ ስቅስቅ ብለሽ አልቅሺ፣ ኖርማል ነው። ማልቀስ ኖርማል ነው። ማዘን ኖርማል ነው። ሲደክመን እናዝናለን። አሉ የሚባሉ ጠንካራ ሰዎችም ያለቅሳሉ። አይዞሽ እሺ ልባም ሴት፣ ሁላችንም ያለፍንበት የተለያየ ታሪክ አለን። ህመምን ሁላችንም ቀምሰነዋል። በስደት ዓለም ማጣትን፣ ማግኘትን፣ መራብን ቀምሰናል። ስለዚህ አይዞሽ፣ የማያልፍ ቀን የለም፣ የማይነጋም ሌሊት የለም። ስለዚህ አይዞሽ እሺ ውዴ። ማያ ሴት ሁኚ። ማያ እዛ አውስትራሊያ የሚኖር ወንድሜ ቁጥሩን ሰጥሽና እሱም የሚያግዝሽ ነገር ካለ ያግዝሻል። እሺ ምንም ችግር የለም። ይሻረ ያንቺንም ቁጥር ሰጥዋለሁ፣ የእሱንም ማስቀመጥልሻለሁ። በጣም መልካም ሰው ነው። ብዙ ጊዜ ሰዎችን ያግዛል እና እዚህ ጋር መጥቶ መናገር ፈልገ ነው። ምንም ችግር የለም። ምንም ችግር የለውም። ቁጥሬ አለሽ አቡዬ አለኝ። ያንቺንም ሰጥዋለሁ፣ የእሱንም ያንቺሻለሁ። ምንም ችግር የለውም። እኔ በማንኛውም ነገር ረጋት፣ በማንኛውም ነገር ኬዙን አሁን ኬዝ መጻፍም ኬዙን ማስተካከልም ከሆነ እዚህ እኔ እረዳታለሁ። ማለት ከዚህ በፊት ያሳለፍኩት ሙያም ስለነበረ እዛም ይጻፍልኝ እያየሁኝ ልጆች ያስተካክሉልኝ የምትል ከሆነ ኬዝ ለሚጽፉት ልጆች የሚከፈለውን እኔ ከፍልልሻለሁ። ምንም ችግር የለውም። እግዚአብሔር አንቺን ብቻ ከዚህ ህመም ይፈውስሽ። ሌላ ልልሽ የምችለው ነገር የለም የኔ ውድ፣ የማያልፍ ነገር የለም። እሺ እኔ አትወልጂም ስባል የወለድኩ ነኝ። አንድ ነገር ልንገርሽ፣ ማህፀንሽ ሙሉ ለሙሉ ይወጣል የተባልኩ ሰው ነኝ። ዛሬ 2 ልጅ ወልጄ ያለሁት። ስለዚህ እግዚአብሔር ምኑ ይታወቃል። እሺ ማለት አንቺ ሙሉ ለሙሉ ማህፀንሽ ካልወጣ በህይወት አተርፊም የተባልኩ ሰው ነኝ። ዛሬ በህይወት ኖሬ 2 ልጅ ወልጄ ይሄው ደግሞ ሌላም ልጆች መንታ ወልዳለሁ እያልኩ የምጠብቅ ልጅ ነኝ። ስለዚህ ይሄ ደግሞ እግዚአብሔር የሚፈውሰው ጸበል በእምነትሽ ሙስሊም ከሆንሽ ደግሞ ዱዓ እያደረግሽ አንቺ ያንን ነው ማድረግ ያለብሽ። መድኃኒትሽን አታቋርጪ። ጸበል ስለሄድሽ መድኃኒት ማቋረጥ የለብሽም። እሺ አዎ አሁን ችግሩ ጸበሉ ስትጀምር መድኃኒቱን አቋርጣ ነው እንደዛ። ኖ ይኸውልሽ እኔ እዚህም አውስትራሊያም ውስጥ የሚኖሩ ሰዎች ሊኖሩ ይችላሉ። በሙያዬም የጤና ባለሙያ ነኝ። እዚህ ሀገር መጥቼ ተምሬያለሁ። የምትፈልጊውን ነገር እናወራለን። አውራሻለሁ። እዚህ ጋር እንዲህ ነው ማለት አልፈልግም። አውራሻለሁ። ስለዚህ ጸበል ስለጀመርሽ ማንኛውንም መድኃኒት ማናችንም ቢሆን ጸበል ስለጀመር ጸበል በእምነታችን ጥሩ ነው፣ ግን መድኃኒት ማቋረጥ የለብንም። እሺ ማህዬ። እና ደግሞ ሀቡዬ አንድ ቀን ልጆቼ ወይ በተኙበት ሰዓት ስለ አውስትራሊያ ፕሮሰስ መጥቼ እንዴት አድርገን ፎርም ሞልተን ወደ አውስትራሊያ ነገሮቻችንን እንደምናስተካክል ዩኤንኤችሲአር ላይ ስንቀመጥ የሚኖሩ ተከታዮች ስላሉኝ ከግብፅ እንዴት ሞልተው እንደሚሄዱ እንድትነግራቸው። ምንም ችግር የለውም። እኔ በት ንገሪኝ ወይ ዋትሳፕ ላይ ጻፍልኝ። ሀቡ አሁን ፍሪ ነኝ ምናምን ከዛ እናደርገዋለን። ምንም ችግር የለውም። መጥቼ እንዴት አድርገን ፎርሙን ሞልተን ፎርሙን ስለመላ ዩኤንኤችሲአር ስለገባን ብቻ መሄድ እንደሌለ። ስለዚህ እሱን አንድ ቀን እናወራለን። በጣም ነው የምወድሽ አቡዬ፣ በጣም ነው ደግሞ የማከብርሽ። እሺ በጣም የኔ ውድ ማያ፣ በጣም ወድሻለሁ። ያው ቢዚ ስለመሆን በስራ ምናምን ለዛ ነው ትንሽ
ወጣ ገባ ምለው ሀብዬ እንደ ድሮ ቁጭ አልልም ትምህርቱም ስላበቃ ነው ስለዚህ ያ በጣም ነው